ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ ዛሬም በጣም ወሳኝና ምርጥ የሆነ መረጃ ይዤ ወደ እናንተ መጥቻለሁ። ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ዛሬ ለእናንተ ይዤላችሁ የመጣሁት ሴሊያ እንዴት አድርጋችሁ ነው ዊዝድሮል የምታደርጉት፣ እንደዚሁም ደግሞ ሴሊያ አዲስ ነገር ምን አለ የሚለውን በጣም ወሳኝ የሆነ መረጃ ነው ይዤላችሁ ዛሬ ለእናንተ የመጣሁት። ይህም ሴሊያ ከዚህ በፊት እንደተናገረው ምንም ሳይዋሽ ተግብሮ እንዳሳየና በጣም የሚገርም ኤርድሮፕ እንደሆነ ልነግራችሁ እፈልጋለሁ። ከዚህ በፊት ሴሊያ ምንድን ነው የተናገረው? በየወሩ የሰራችሁትን እንደ ደሞዝ የምትቀበሉበት ኤርድሮፕ ነው ብዬ ለእናንተ በዩቲዩብም ነግሬያችሁ ነበር። ልክ ያን እንዳለው አሁን ግን በተግባር ማሳየት ጀመረ። እንዴት ነው ይሄ ነገር የሚፈጠረው? እንዴት ነው አሁን ደግሞ ዊዝድሮል ወይም ክሌም የምናደርገው? እንደምትመለከቱት እኔ $15 የሚያወጣውን ዊዝድሮል አድርጌያለሁ በጣም በቀላሉ። ስለዚህ እዚህ ጋር እንደምትመለከቱት 1400 ዊዝድሮል አድርጌያለሁ። ይህም $13.4 ዊዝድሮል አድርጌያለሁ። ይሄም ያደረጋችሁት ከእናንተ በፊት ከሰራችሁት ካለው በቅርብ ጊዜ አፕዴት ተደርጎ ቶከን የተቀመጠውን ከዛ በየወሩ ዊዝድሮል እያደረጋችሁ ታወጣላችሁ ማለት ነው። አንዴ ይህንን አሰራር ካወቃችሁ በኋላ በየወሩ የሰራችሁትን በወሩ መጨረሻ ዊዝድሮል እንድታደርጉ ክሌም እንድታደርጉ ይፈቅድላችኋል። ከዛም ዊዝድሮል ታደርጋላችሁ። እንዴት ይደረጋል የሚለውን አሁን የማስመለክታችሁ ይሆናል። አስቀድማችሁ ይህንን ቪዲዮ ሁላችሁም ላይክ አድርጉ። ሳብስክራይብ ያላደርጋችሁ ደግሞ ሳብስክራይብ በማድረግ ይህንን ቻናል መከታተል ትችላላችሁ። ስለ ኤርድሮፕ እንደዚሁም ደግሞ ገንዘብ ነክ የሆኑ ምርጥ መረጃዎችን ለእናንተ የሚያደርስላችሁ ይሆናል። ስለዚህ እስከ መጨረሻው ይህንን ቪዲዮ መከታተላችሁ እንዳትረሱ፣ ሳብስክራይብ አድርጉ። አስቀድማችሁ ይህንን ወይም ገንዘብ ከዚህ በፊት ከአፕ አግኝታችሁ ማታውቁ ልጆች ካላችሁ በጣም ምርጥ የሆኑ አፖች መጥተዋል። እነዚህ አፖች ቀጥታ ሰርታችሁ ገንዘብ ባንክና በቴሌብር ዊዝድሮል የምታደርጉባቸው ምርጥ አፖች ናቸው። እኔ ቢያንስ 4 አፖችን በዚህ በዩቲዩብ ቻናሌ ላይ ቪዲዮ ሰርቼ ብዙዎች ገንዘብ እያገኙበትና ተንኪዮም እያሉ የነበረው አፕ ነው። በተለይም 2 ምርጥ አፖች አሉ፣ ቀለል ያሉ ስራ ያላቸው። እንደምትመለከቱት እኔ በኢትዮጵያ ባንክ ዊዝድሮል አድርጌ ወደ 8,000 አንድ ጊዜ ከዛም ደግሞ 3,000 በአጠቃላይ ወደ 11,000 ብር በንግድ ባንክ እዚህ ጋር እንደምትመለከቱት አውጥቼ የተጠቀምኩበት እንትን ነው። ከዛም ደግሞ በአንድ አፕ አይደለም በ4ቱም አፖች ሰርቻለሁ። ይህንንም ደግሞ ጊዜ ያለው ሰው ላይቭን መግባት የሚችል ሰው ካለ በጣም ብዙ ገንዘብ መስራት ይችላል። እኔ ለቅቄ ሰጥቼው አንድ ልጅ ወደ $350 ሰርቶ ወደ 70 ምናምን ሺህ ብር በአካውንቱ ዊዝድሮል አድርጎ ተጠቅሟል። ስለዚህ እናንተ መጠቀም ከፈለጋችሁ የነዚህ የአራቱ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። ታካ፣ ባቲ እንደዚሁም ሳብ እንደዚሁም ደግሞ ሀላ የሚባሉ 4 ምርጥ ሊንኮችን አስቀምጬላችኋለሁ። ገብታችሁ መጠቀም ትችላላችሁ። እንደዚሁም ደግሞ የተለያዩ ምርጥ መረጃዎችን ቴሌግራም ቻናል ላይ መከታተል የምትፈልጉ ካላችሁ የቴሌግራም ቻናል ሊንክ ከዲስክሪፕሽን ላይ እንደገና ከታች ከነዚህ ከአፖች ሊንክ ስር አስቀምጬላችኋለሁ። ገብታችሁ ጆይን ማድረጋችሁ እንዳትረሱ፣ መከታተል ትችላላችሁ። ስለ ኤርድሮፕ ገንዘብ ነክ የሆኑ መረጃዎችን የማካፍልበት የቴሌግራም ቻናልን ነው። ስለዚህ እነዚህን ማድረጋችሁ እንዳትረሱ። ደግሞ አፖችን በሊንክ ገብታችሁ ካወረዳችሁ በኋላ ቬሪፋይድ አድርጉ። ሚ በምትለው በዚህኛዋ ታች ባለችው ሚ ላይ ገብታችሁ እዚህ ጋር ቬሪፋይድ አድርጉ ይላል። ቬሪፋይድ አድርጋችሁ መጠቀም ትችላላችሁ። ወደ ዋናው መረጃዬ ዛሬ ሲገባ ወደ ሴሊያ ነው። ሴሊያ እንግዲህ አብዛኛውን ሰው ይህንን ኤርድሮፕ ከዚህ በፊት የሚሰራ ሰው ይሰራል። በኢትዮጵያ ውስጥ ብዙ ሰው እንደሚሰራ አውቃለሁ። እኔም ደግሞ በተደጋጋሚ ቪዲዮ ሰርቼ ብዙዎችም በቴሌግራምም በዩቲዩብም ጀምረዋል። ይህንን አውቃለሁ።
እንደዚሁም ደግሞ በሌሎች ልጆችም የጀመራችሁ ልጆች ካላችሁ ለእናንተ ምርጥ መረጃ ነው። አሁን ማይግሬሽን የሚባል አዲስ አሰራር አምጥቷል ሴሊያ። ይህም ምንድነው? በየወሩ የሰራችሁትን ክሌም የምታደርጉበት አማራጭ ነው። ከዚህ በፊት እንደተናገሩት እንደ ደሞዝ ወይም የሰራውን እስከ 2030 ድረስ ለ5 ዓመታት በየወሩ ሰው የሰራውን ዊዝድሮዋል እያደረገ የሚጠቀምበት ሜተድ ነው። ስለዚህ ይህንን ሜተድ ዛሬ ጀምረዋል። በዚህ ወር በማርች ወር ጀምረዋል። አሁን ከዚህ ሰዓት ጀምራችሁ በየወሩ ዊዝድሮዋል አድርጋችሁ መጠቀም ትችላላችሁ። እንዴት ነው ዊዝድሮዋል የምታደርጉት? እንዴት ነው ጋዝ ፊ የምትከፍሉት? ጋዝ ፊስ ምን ያህል ያስከፍላል የሚለውን እዚህ ጋር እንደምትመለከቱት ከታች ጋዝ ፊ ኤስቲሜትድ ብሎ 0.00085 ብሎ እዚህ ጋር ቤንቢ ብሎ አስቀምጧል። ከዛም በኋላ ምንድን ነው የሚጠይቀው? 0.0085 ከ3 በኋላ 85 ነው የሚጠይቀው። ይህም 0.5 ወይም 0.6 ዩኤስዲቲ ይጠይቃል። ከዛም በኋላ እዚህ ጋር እንደምትመለከቱት 13.4 ይሰጣችኋል። ያለውን ክሌም እንድታደርጉ ይሰጣችኋል ማለት ነው። እናንተ ክሌም ስታደርጉ ዋጋው ሊቀንስም ሊጨምርም ይችላል። ነገር ግን ጠብቃችሁ ስዋፕ ማድረግ ትችላላችሁ። እንዴት ነው ክሌም ለማድረግ የምናደርገው? ዋሌት ላይ ትገባላችሁ። ዋሌት ላይ ከገባን በኋላ ምን ያመጣል? እንትኖችን ያመጣላችኋል። እዚህ ጋር ከታች ቶከኖችን እንድታስገቡ ከባይናንስ ዋሌት ይሁን ከትሬስት ዋሌት ይሁን ከምትፈልጉት ዋሌት ከቴሌግራም ዋሌትም ትችላላችሁ፣ ከቶን ዋሌትም ትችላላችሁ። ወደዚህ ትልካላችሁ። ከላካችሁ በኋላ በቢኤንቢ ብትልኩ አሪፍ ነው። ስዋፕ ስታደርጉ ምንም አይቆርጥባችሁ። ነገር ግን ቢኤንቢ ከሌላችሁ ልካችሁ ስዋፕ ማድረግ ትችላላችሁ። ዩኤስዲቲ፣ ዩኤስዲሲ፣ ቶን ምናምን በፈለጋችሁት ልካችሁ ስዋፕ ማድረግ ትችላላችሁ። ከዛም ቢኤንቢ ታስቀምጣላችሁ። እንዴት መሰላችሁ? ስትልኩ አሁን ከ3 በኋላ 85 አይደለም የሚጠይቀው። ቢያንስ ከ2 በኋላ 0.001 ቢኤንቢ ብትልኩ አሪፍ ነው። ወደዚህ ካስገባችሁ በኋላ ስዋፕ ስታደርጉ የሚቀርላችሁ እዚህ ጋር ይታያል። 0.000 ምናምን ይቀርላችኋል። እሱን ችግር የለም እዚህ ጋር ስዋፕ አድርጋችሁ ስለምትጠቀሙ። ከዛም በኋላ ስዋፕ ቢኤንቢ ካስገባችሁ ቴሌግራም ዋሌት ላይ ካስገባችሁ በኋላ ማይግሬሽን በሚለው ላይ ትመጡና እዚህ ጋር ስዋፕ ኤስቲሜትድ አማራጭ ካመጣላችሁ በኋላ ስዋፕ ታደርጋላችሁ። ወዲያው በሰከንድ ውስጥ ስዋፕ አድርጋችሁ መጠቀም ትችላላችሁ። በጣም ምርጥ አማራጭ ነው። ስለዚህ እንደዚህ ያደረጋችሁ በየወሩ የምትሰሩበት አማራጭ ስለመጣላችሁ ሁላችሁም መጠቀማችሁን እንዳትረሱ። የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሊንኩን መጠቀማችሁን እንዳትረሱ። ቴሌግራም ላይ ገብታችሁ ጆይን አድርጉ። እንደዚሁም ደግሞ በየቀኑ ማይኒንግንና ቡስት ማድረጋችሁን እንዳትረሱ። ቶከን እየቆጠረላችሁ ስለሚሄድ እንደዚህ እያስቆጠራችሁ መጠቀማችሁን እንዳትረሱ። የዛሬው ይሄን ይመስላል። ድጋሚ ቪዲዮ ላይክ አድርጉ። ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። ቻው